የደቡብ ኢትዮጵያ ክልል ምክር ቤት ማህበራዊ ዘርፍ ቋሚ ኮሚቴ ሰብሳቢ ወይዘሮ እመቤት ወንድሙ በአሪዞን በነበራቸው ቆይታ የጂንካ አጠቃላይ ሆስፒታል የአገልግሎት አሰጣጥን፣ የኤሶን ልዩ አዳሪ ትምህርት ቤትን፣ የሴቶች ልማት፣ በልማት ትሩፋትና ሌሎች የልማት ስራዎችን ተመልክተዋል። በጤናው ዘርፍ የተሰሩ ስራዎችን በዋናነትም እንደ አሪዞን የመድኃኒት እጥረት ጩኸት ነበረ። የማጠሚያ ተጠቃሚዎች በአግባቡ እየተስተናገድን አይደለም የሚሉ ጩኸቶች ነበሩ። ሌሎች ተመሳሳይ ጩኸቶችን ለማስተናገድ በጊዜያዊነት ሳይሆን በዘላቂነት ችግሮች እንዲፈቱ ለማድረግ ሰፊ ስራዎች ተሰርቶ ጩኸቶቹ ቀንሰው ህብረተሰቡ ተጠቃሚ እየሆነ መሆኑን አይተናል። ኤሶል ከስያሜውም ጀምሮ እንግዲህ ልህቀት ማዕከል እንደማለት ነው በሚል ነው እንግዲህ የተገለጸልን። ዞረን ያሉ ነገሮችን አይተናል። ምልከታ በተደረገባቸው ተቋማት የተገኙ ጠንካራ ጎኖችና ክፍተቶችን በመለየት የተመዘገቡ የልማት ውጤቶች የህብረተሰቡን ተጠቃሚነትና እርካታ እንዲጨምሩ በጋራ ሊሰራ እንደሚገባ ወይዘሮ እመቤት ወንድሙ አስረድተዋል። መንግስት ደግሞ ለህብረተሰቡ ተጠቃሚነት የሚሰራቸው ዘርፈ ብዙ የኢኮኖሚ፣ የማህበራዊ፣ የፖለቲካዊ ሌሎችም መልካም አስተዳደር ጉዳዮች አሉ። እነዚህ ጉዳዮች መንግስት ባስቀመጠው አቅጣጫ መሰረት በተገቢው ተፈጻሚ እየሆኑ ነው አይደለም የሚለውን ምክር ቤቱ የመከታተል የመቆጣጠር ህገ መንግስታዊ ስልጣን የተሰጠው አካል ነው። እነዚህን ኃላፊነቶች ሲወጣም አስፈጻሚው አካል ምን ሰራ፣ ምን ለመስራት አቅዷል፣ ምንድነው የሰራው፣ በሰራው ስራስ የመጣው ውጤት ምንድነው፣ ምን ያህል ማህበረሰብ ክፍልስ ተጠቃሚ ሆኗል የሚለው በተጨባጭ የምናይበት ሁኔታ ነው ያለውና ይሄ ክትትልም ይሄንን አጀንዳ ታሳቢ ያደረገ ነው። የአሪዞን ሽግግር ምክር ቤት ዋና አፈ ጉባኤ ወይዘሮ ስመኝ ተስፋዬ በበኩላቸው በተካሄደው የሶስቱ ተቋማት ምልከታ ከሪፖርት ባለፈ የተከናወኑ መልካም ውጤቶችን በማስቀጠል ጉድለቶችን በማረም ለመምራት ግብዓት ያገኙበት እንደሆነ አመላክተዋል። ሶስቱም ተቋማት ላይ ባደረግነው የመስክ ምልከታ በጣም በሰፊው በጥንካሬ የሚወሰዱ ጉዳዮችን ማየት ችለናል። በአንጻራዊ ደግሞ በቀጣይ መስተካከል አለባቸው የሚባሉ ጉዳዮችም እንደዚሁ በለየናቸው አሉና እኛም በመስክ ላይ ያየናቸውን ተጨማሪ የሚሰጡን ግብረ መልሶችን በማከል ቀጣይ እነዚህን አሁን ክፍተት ናቸው የሚባሉ ጉዳዮችን በየተቋሙ እንዲፈቱ ተቋማቶችን እኛ እንደ ዞን በጋራ የምናግዝ መሆኑን ለማንሳት ነው። ጤናማና አምራች ዜጋን ለማፍራት ከጤና ኬላ ጀምሮ በርካታ ስራዎች ታቅደው እየተሰሩ እንዳለ የገለጹት የአሪዞን ጤና መምሪያ ኃላፊ አቶ በድሉ በግማሶ በክልሉ ምክር ቤት የተደረገው ምልከታና የተሰጠው ግብረ መልስ ለተሻለ ስራ ያነሳሳል ብለዋል። ከጤና ኬላ ጀምሮ በተቀመጠው ፖሊሲ ልክ እየተሰራ ነው። ቀጥሎም በሆስፒታልና በጤና ጣቢያዎች የፖስ አገልግሎት ስራዎችን እንሰራለን። ከዚህም አንጻር ያው በሚንችለው አቅምና ባለን ሪሶርስ የጤና ስራዎችን በሁሉም ዘርፍ ለመምራት ጥረት እያደረገን ነው። ይህንን ጥረት ደግሞ እንደ ክልል ምክር ቤት ያለንበትን ደረጃ ለማወቅና ድጋፍ ለማድረግ ፕሮግራም ተይዞ ወደዚህ መምጣታቸው ትልቅ እድል መነቃቃትን ይፈጥራል።